ሙማ ማለት ነው። ከዚህም በኋላ ስክሮል ስታረጉ የቤቴን ጉዳት ታሳየኝ እያላችሁ ስክሮል አርጉ። እኔ ላጣረግላችኋለሁ። የቤት አጋዥ ቪዲዮ ሰርታ ጉብ ከናወነ የፈራው ክፉ አሰሪ ሰራተኛውን እረፍት እንደ ስራ መጓደል ያየዋል። ደግ አሰሪ ግን ሰራተኛውን እረፍት ቀጣይ ስራ ጉልበት መሆኑን ይረዳል ይባላል። ይህ ሀሳብ በድርጅት ውስጥም ሆነ በመኖሪያ ቤት ውስጥ ተቀጥሮ የሚሰሩ ጥያቄ የሚያስነሳ ነገር ነው። ስፔሻሊ የቤት ሰራተኞች ሶሻል ሚዲያ መጠቀም አለባቸው የለባቸው? ጉዳት ያመጣል ወይስ ጉዳት አያመጣም? በጣም ላያመጣም ይችላል። ጉዳት ያመጣል ብለን የምናስበው በስራ ሰዓት ስራን መጓደል ያመጣል። ልጆች አስተዳደግ ላይ ጽኖ ሊፈጥር ይችላል። ልጆችን መንከባከብ ትቶ ትኩረት ወደ ሶሻል ሚዲያ ሆናል በሚለው ጉዳት ያመጣል። ጉዳት የማያመጣበት ማንኛውም ሰራተኛ ዘመኑ ያመጣውን ሶሻል ሚዲያ ፕላትፎርም የመጠቀም መብት አለው። ግን ሲጠቀም በአግባቡ መሆን አለበት። ስራውን መበደል የለበትም። ነፃ ሆኖ እረፍት በሚሆንበት ሰዓት መጠቀም መብት አላቸው። ይህ ጊዜ የእነሱም ጊዜ ነው። እነሱም እንደኛ ስሜት፣ መዝናናት፣ ናፍቆት ያላቸው ናቸው። እናስተውል። ቤት አጋዦች ማለት ጉልበታቸውን የሸጡልን እንጂ ነፃነታቸውን፣ ሰብአዊ መብታቸው የሸጡልን ባሪያዎች አይደሉም። በስራ ሰዓት ስራሽ ላይ አተኩሪ፣ በረፍት ሰዓትሽ ግን መዝናናት ያለሽ ብለን ነፃነትን መስጠት አለብን። በነገራችን ላይ ሰራተኞች ወደ ቤታችን ተስማምተው ሲመጡ ስራቸውን በጥራትና በታማኝነት ለማከናወን እንጂ 24 ሰዓት ስሜቷን፣ ፍላጎቷን ላሰሪዋ ልትሰጥ አይደለም። ከስራ ውጪ ባለው የረፍት ሰዓቷ የምታደርገው ነገር የግል መብቷ ነው። መብቷ የሚከበር ሰራተኛ ቤትና ልጆችን በኃላፊነትና በፍቅር ትጠብቃለች። ሰራተኛ በአግባቡ በክብር የያዘ አሰሪ ጭራሽ አይከስርም ይባላል። ስለዚህ ሰራተኞቻችንን ክብር ልናያቸው፣ ቦታቸውን ልንጠብቅላቸው፣ አቅማቸውን ልናሳድግ እና ከዘመኑ ቴክኖሎጂ አብዮት ጋር እንዲጓዙ ልናደርጋቸው ይገባል። ምን የሚባል አባባል አለ መሰላችሁ? አሰሪ በደግነቱ፣ ሰራተኛ በታማኝነቱ፣ ዳሸን ሱፐር አፕ ዓለምን በእጃችን ማስገባቱ ይባላል። ባንክ መሄድ ታሪክ በሆነበት ዘመን የዲጂታል ዓለም ተጠቃሚ በዳሸን ሱፐር አፕ ዘምነን አጋዦቻችንን የቴክኖሎጂ ባለቤት ብናደርጋቸው መልካም ነው። ቴክኖሎጂ ለአሰሪ ብቻ እኮ አይደለም። ዳሸን ባንክ ዓለምን በእጃችን ያስገባው ሁላችንም፣ ለአሰሪውም፣ ሰራተኛውም፣ ተማሪውም ጭምር እኩል ነውና ሰራተኞቻችን ባንክ ሄደው ሳይንገላቱ በቤታቸው ሆኖ ስራቸውን ሳያስተጓጉሉ ደሞዛቸውን በቀጥታ ለመቀበል ቤተሰብ ገንዘብ ለመላክ ረፍት ሰዓታቸው ቲክቶክ ላይ የወደዱትን እቃ አማዞን እና ካሊባባ ማዘዝ እንዲችሉ ኦንላይን ትምህርታቸውን መማር እንዲችሉ እንዲሁም ቲክቶክ ኮይኖች በቀላሉ ለመግዛት ሁሉንም ክፍያዎች ለመፈጸም የነገው መፍትሄ ዛሬ በእጃቸው እንዲሆን ጉዟቸው ከዳሸን ሱፐር አፕ ጋር እንዲሆን ነፃነታቸውን ልንሰጣቸው ግድ ይለን። በቃል ብቻ ሳይሆን በተግባር ዘምነን አብረን እንደግ። አሁኑኑ የዳሸን ሱፐር አፕ እናውርድ። ዓለም አቀፍ ዲጂታል ስልጣኔ ተጠቃሚ እንሆን። ሁልጊዜ አንድ እርምጃ ቀዳሚ ዳሸን ባንክ የሚባለው በምክንያት ነው። ፓስፖርት ሳያስፈልገ በፋይዳ መታወቂያ ብቻ ዓለም አቀፍ ማስተር ካርድ በነፃ ማግኘት ወይም ማውጣት መቻላችን በጣም ያስገርማል። እናንተስ የቤት አጋዦቻችሁ ወደ ዲጂታል ዓለምና ወደ ሶሻል ሚዲያ ተጠቀማቸውን ገድቡታላችሁ? በምን ያህል ረገድ ነው እየሄድን ያለ ነው? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ።